100 ዓመት ሙቶ የተነሳው የበኒ እስራኤል ሰው። አይሁዶች ይህንን ተአምር ሲመለከቱ አንተ ሰው ሳትሆን የአላህ ልጅ ነህ ያሉት ሰው ነው። ወሊነጅዓለከ አየተን ሊናስ፣ ለሰዎች ተአምር አስረጂ እናደርግህ ዘንድ ይህንም ባንተ ላይ ሰራን ይለዋል። ስለዚህ ባለ ታሪክ ሰው ወይም ስለ ኡዘይር ከፊል ዑለሞች ከበኒ እስራኤል ነቢያቶች አንዱ ነው ሲሉ፣ ከፊሎች ደግሞ መልካም የአላህ ባሪያ ነው ይላሉ። ልክ እንደ ሰይድና ኸድር ዓለይሂ ሰላም። በኒ እስራኤሎች በነቢያቸው ላይ ብዙ ግፍና መከራ ሰርተዋል። አላህ በዚህ የተቆጣባቸው ይመስል ነበር። ከባድ ግፍና ዙልም መከራ ይደርስ ነበርና በዚህም ሰዓት አስፈሪና ጨካኝ የሆነ ቡኽተነሰር የተባለ መሪ አገሪቱን አውድሟት ሄዶ ነበር ይባላል። በሌላ ዘገባም ወረርሽኝ እንዳጠቃቸው ይነገራል። ታዲያ ይህ ኡዘይር የሚባል ግለሰብ ከአይሁዶች ጋር መቀማመጥን አብዝቶ ይጠላ ነበር። ከነሱ ጋር አሉባልታ ነገሮችን ከመስማት ይልቅ ከቤተል መቅዲስ ወጣ ብላ ወደምትገኘው የእርሻ ማሳው ስንቁን ይዞ በመሄድ ጊዜውን እዛ ያሳልፍ ነበር። አንድ ቀን በአህያው የጫነውን የወይን ጭማቂና ዳቦውን አውርዶ ሊመገብ ፈልጎ አረፍ አለና ዳቦው ራስ እንዲልለት ዳቦውን ከጭማቂ ነከር አድርጎ አህያውን አሰረው። እሱም ከአንድ ዛፍ ተደግፎ አረፍ ካለ በኋላ ከተማይቱን ሲቃኝ ፈራርሳ ሲመለከት በጣም አዘነና ይህች የሰለጠነች ውብ ከተማ እንዲህ ከወደመች በኋላ መቼ ይሆን አላህ ይችን አገር ሕያው የሚያደርጋት እንደ አዲስ የሚያድሳት የሚገነባት? እንደው መነሻ ይኖራት ይሆን ብሎ በጥልቅ ሐሳብ ማንሰላሰሉን ጀመረ። አላህም ይህን ንግግሩን በሱረቱል በቀራ 259 ላይ እንዲህ ሲል ይተርክልናል። አው ከለዚ መረ ዐላ ቀርየትን ወህየ ኻዊየቱን ዐላ ኡሩሽሃ፣ በአንዲት ከተማ ላይ ሲዘዋወር ወይም ሲያልፍ ፈራርሳ ይመለከታታልና ቃለ አና ዩሕዪ ሃዚሂ ላሁ ባዕደ መውቲሃ፣ እንደው እንዲህ ከፈራረሰች ከወዳደመች በኋላ እውነት አላህ እንደው ይችን ቦታ ያድሳት ያስነሳት ይሆን አለ። እንግዲህ ፈአማተሁ ላህ፣ አላሁ ስብሓነሁ ወተዓላ በዚህ ቅጽበት ሕይወቱን ወሰደውና ሚዓተ ዓሚን 100 ዓመት በዛ ሁኔታው አስቀመጠው። ثመ በዓሰህ፣ ከዛም ከ100 ዓመት በኋላ ቀሰቀሰው። ቃል ከም ለቢስት፣ ምን ያህል ጊዜ ቆየህ አለው። እሱን ሩሁን ከመውጣቱ በፊት ረፋር ላይ እንደሆነ ያስታውስ ነበረ። ቃለ ለቢስቱ የውመን፣ አንድ ቀን ቆየሁ አለ። አው ባዕደ የውም፣ ወይም የቀን ከፈሎን ግማሽ ቀንን ቆይቻለሁ አለ። ምክንያቱም ሩሁ ከመውጣቱ በፊት ረፋር ላይ እንደሆነች ፀሐይን ያስታውሳል። አሁን ሲመለከት ከ100 ዓመት በኋላ የቀኑ መጨረሻ ላይ ፀሐይቷ ወደ ምዕራብ እያቆለቆለ ሲመለከት አንድ ቀን ወይም የቀን ግማሽ ይሆነኛል ሲል መለሰ። ቃለ በል ለቢስተ ሚአተ ዓሚን፣ አረ 100 ዓመት ነው የኖርከው አለው። ግራ ገባው ሰውየው ማለት ነው። ፈንዙር ኢላ ጠዓሚክ፣ እስኪ ወደ ምግብህ ተመልከት አለው። ወሸራቢከ፣ ወደ መጠጥህም፣ ለም የተሰና፣ ምግብህና ወደ መጠጥህ ተመልከት፣ ያልተለወጠ ሲሆን ተመልከተው አለው። ምክንያቱም ምግቡንም ሲመለከት ምንም የተለወጠ ነገር የለም፣ ያቺ የነከራትም ዳቦ እንደነበረች ናት። ወንዙር፣ አሁን በዚህ ሰዓት ላይ የሱ ከ100 ዓመት በኋላ መመለሱን ለማረጋገጥ አላህ ተአምር ሊያሳየው ነው። ለምን የሱም ህይወት በዛ መንገድ እንደተመለሰ እንዲያውቅ አላህ ስለፈለገ። አንዳንድ ዑለሞች እንደውም የሚሉት አቅሉንና አይኑን ብቻ መለሰለትና የራሱም ሰውነት ሲመለስና ሲተካካ ይመለከት ነበር ይላሉ። ነገር ግን ቁርአኑ ላይ የተቀመጠው በዚህ መልኩ ስለሆነ ይሄንን አስቀምጣለን። ወንዙር ኢላ ሒማሪከ፣ ወደ አህያህም ተመልከት አለው። ወሊነጅዓለከ አየተን ሊናስ፣ ለሰዎች ትልቅ ተአምር አድርገን አስረጃ አድርገን ያው ይሄን ሰራን ባንተ ላይ የንዙራ ይለዋል ማለት ነው። ወንዙር ኢለል ዒዛሚ፣ ወደ አጥንቷ ተመልከት አለው። ከይፈ ኑንሺዙሃ፣ ብትንትን ብሎ አጥንቷ በዚህ አጽሟ ብቻ ወጥቶ ሲጀመር ከነበረችበት ቦታ የለችም። በቃ አጥንቷ ብትንትን ብሎ ህይወቷ አልፎ
ምንም ነገር ነው ያልነበረችው ካጥንቷ ውጭ ማለት ነው። ከይፈ ኑንሺዙሃ አለ እንዴት አጽሞቹን እንዴት እንደምንሰካካው ወደየቦታው ተመልከት። ከዚያም እንደገና ደግሞ ሱመ ነክሱሃ ለሕማ ከሱ ላይ እንደገና ስጋውን ስናለብሰው ደግሞ ትመለከታለህ አለው። ያንን ቅጽበት በፍጥነት መመልከት ቻለ ማለት ነው። ፈለማ ተበየነ ለሁ ይህ ጉዳይ በአህያይቱ ላይ የነበረውን ሁኔታ ሲመለከት ግልጽ ሆነለት። ቃል እሱም ብሎ አለ አዕለሙ አነላህ አላ ኩሊ ሸይኢን ቀዲር አላህ በነገሩ ሁሉ ላይ ቻይ መሆኑን አውቃለሁ ሲል ምስክርነቱን ዑዘይር ሰጠ ማለት ነው። በዚህ ሁኔታ በጣም ተገረመና ወደ ከተማይቱ ሲመለስ ያ የፈራረሰ አገር የሚገርም ከተማ ሆኗል። ግራ ገብቶት አካባቢውን በግርምት ሲቃኝና ሲዘዋወር የድሮ ቤቱንና አካባቢውን የሚመስል ሲያይ ወደ ቤቱ አመራ። ያገኘውም አንዲት አይኗ የጠፋች አሮጊት ሴትን ብቻ ነበር። ይህችም ሴት የነሱ አገልጋይ ነበረች። ዑዘይር ከቤት ሲወጣ ማለትም ከ100 ዓመት በፊት የ20 ዓመት ኮረዳ ነበረች። አሁን ላይ የ120 ዓመት አዛውንት ሆናለች እንደማለት ነው። ሰላምታ ካቀረበላት በኋላ ስለሷ ሲጠይቃት አወቃትና ሀዛ መንዚል ዑዘይር ይህ የዑዘይር ቤት ነው እንዴ አላት። ቃለት ነዓም ሀዛ መንዚል ዑዘይር አው የሱ ቤት ነው ብላ ፈበከት ማልቀስ ጀመረች። እሱም መለዚ ዩብኪኪ ምንድነው እያስለቀሰሻለው አላት። እሷም ዑዘይር ከጠፋ ዓመታት አስቆጥሯል፣ ወዲያው ሰዎች ታስሮ ነው ሞቶ ነው ሰው ገሎት ነው ብለው አወሩ። ከዛ በኋላ ግን ስለሱ ሁሉም ሰው ረሳ፣ አንስቶም ማያቅም። አሁን ድንገት ስታነሳው ለዛ ነው ያለቀስኩት፣ ተረስቷል አለች። በዚህ ቅጽበት እኔ ዑዘይር ነኝ ሲላት እሷም ሳቅ አለች። የማይሆን ነገር ነው እንደማለት። የምሬን ነው እኔ ዑዘይር ነኝ አላት። ልትፈትነው አሰበች። እናም ቅድመ ሁኔታዎችን አቀረበችለት። ኢዛ ኩንተ አንተ ዑዘይር አንተ ዑዘይር ከሆንክ ፈኢነ ዑዘይሩ ረጁሉ ሙስተጃቡ ዳዕዋ ዑዘይር ያኔ ሷሊህ ሰው ስለነበረ ዱዓው ምላሽ በፍጥነት የሚያገኝለት ባሪያ ነበረ። ፈድዑ ላህ ሊ እስኪ እንደዛ ከሆነ ለእኔ ዱዓ አርግልኝና አንየሩደ ላሁ ዓለየ በሰሪ አይኔን መልስልኝ አለቻቸው። እሱም ዱዓ አድርጎ አይኗን ሲዳብሰው አይኗ ተመለሰ። ዑዘይርንም ተመለከተች። አሽሀዱ አነከ ዑዘይር እኔ ምስክር ነኝ አንተ ዑዘይር ነህ አለች። ቀጥታ ወደ በኒ እስራኤሎች የመሰብሰቢያ ቦታም ይዛው ሄደች። ሁሉም ሰው ተሰበሰበ። ከነዛ መካከል የዑዘይር ልጅ ይገኝበታል። የዑዘይር ልጅ አባቱ ሳይሞት በፊት 18 ዓመቱ ነበረ። አባቱ ደግሞ ሲሞት 40 ወይም 50 ዓመቱ ነበር ይላሉ። ዑዘይርን ሲቀሰቅሰው በሞተበት ዕድሜው በ40 ዓመቱ ነበር የተነሳው። ያ ማለት አባትየው ወይም ዑዘይር 40 ዓመቱ ሲሆን ልጁ ደግሞ 118 ዓመቱ ሆኗል ማለት ነው። ሱብሃንአላህ። ይችም ሴት ድምጿን ከፍ አድርጋ አዩሃናስ እናንተ ሰዎች ሆይ ሃዛ ዑዘይሩን ረጀዐ ኢለይኩም ሰዎች ሆይ ይህ ዑዘይር ነው ወደ እናንተ ተመልሷል አለቻቸው። ፈከዘቡሃ ሰዎችም ማስተባበሏት፣ ለመቀበልም ከበዳቸው። ቢሆንም ግን ልጁ ተነሳና እንዲህ አለ፣ ሰውን አረጋጋው። አንተ ዑዘይር ከሆንክ ማረጋገጫ አለኝ አለ። ፈኢነ ሊአቢ ሻመቱን ሰውዳአ በይነ ከቲፈይህ አባቴ በትከሻው መካከል ጥቁር ምልክት ነበረው፣ እሱም ማየት ፈልጋለሁ አለ። ቀርበው ሲመለከቱትም ያ ምልክት ነበረው። አባትና ልጅ ተቃቅፈው ይላቀሱ ጀመር። ፈተናው በዚህ አላለቀም። ድሮ የሙሳ ዓለይሂ ሰላምን መጽሐፍ ተውራትን በቃሉ የሸመደደ የቀረ ብቸኛ ሰው ነበርና እስኪን አንብብልን አሉት። እሱም የተውራትን መጽሐፍ ድሮ ቆፍሬ ቀብሬዋለሁ ተከተሉ ብሎ ከተቀበረበት አወጣው። የተወሰነ ክፍሉን ግን አፈር በልቶት በስብሶ ስለነበር በዚህ መካከልም አላህ ትውስታው መለሰለትና
ለሕዝቦቹ እያነበበ ያጽፋቸው ጀመር። ተውራትን ዳግም ወደ መጽሐፍ ወደ መዝገብነት መለሰው። በዚህ ሰዓትም አይሁዶች ምን አሉ? አንተ ተራ ሰው አይደለህም ሲሉት፣ አይ እኔ እንደናንተ ሰው ነኝ አላቸው። ላ አንተ ኢብኑላህ፣ አንተ የአላህ ልጅ ነህ አሉት። አሕባቢ እነሱ ምንም ይበሉ፣ እኛ ደግሞ አላህ እንዳለው ወሊነጅዓለከ አየተን ሊናስ፣ ለሰዎች ተአምር አስረጅ እንድትሆን ዘንዳ ይህንን ሰራን ይላል። ሌላው እሱ ዑዘይር ራሱ የመሰከረው ቃልም እንዲህ ሲል ነው፣ ወሁወ ዐላ ኩሊ ሸይኢን ቀዲር፣ አላህ በሁሉም ነገር ላይ ቻይ ነው ነበር ያለው። ስለዚህ የአላህ ተአምር እንድንማርበት ያደረገው ምርጥ የአላህ ባሪያ ነው ዑዘይር ዓለይሂ ሰላም።